52 ሳምንት አለ 52 ሳምንት ኦን አቨሬጅ አንድ ሰው በወር 2 የፀጉር ቤት ቢሄድ 26 ሳምንት ለበሽታ ራሱን አጋልጧል ማለት ነው። አሁን ራስን መጠበቅ አንዱ የጤና አንድ ኮምፖነንት ነው ብዬ አስባለሁ። ቆዳሽን መጠበቅ፣ ፀጉርሽን መጠበቅ። ለመብል የሚሆኑ ነገሮችን ለመግዛት ስናስብ ብዙ ነገሮች እናያለን። ኤክስፓየር ዴት እናያለን፣ የት ነው የተመረተው። እንደውም አሁን በጣም ሰው ንቁ የሆነ ነው። እንደዚህ አይነት ነገሮች ለጤና ምን አይነት ጉዳት አላቸው የሚለው እንከታተላለን ወይ? ንቁ ሆነን እነዚህ ነገሮች ከጤናችን ጋር ተስማሚ ናቸው ወይ? ከሆነ ጊዜ በኋላ ምን አይነት የጤና ችግር ያስከትሉብናል? የምንጠቀማቸው ማቴሪያሎች አሉ ትናንሽ መስለው ግን የሚያመጡብን ችግሮች ትላልቅ ይሆን። ትናንሽ ቱሎች ለምሳሌ ፀጉር ከሆነ መሰፋት አለ፣ ቅንድብ ከሆነ መነቀል መሰራት አለ፣ ከበሽታ ማስተላለፍ የጸዳ ነው ብለን እንጠይቃለን ወይ? በተለይ ወንዶች ፀጉር ቤት የተለመደ ነው ስቴራላይዝ የሚደረጉ መሳሪያዎች ይቀመጣሉ። ነገር ግን ከ10 እስከ 15 ደቂቃ በሳሙና ታጥበው በውሃ ታጥበው ስቴራላይዝ መደረጋቸው ምን ያህል እርግጠኞች ነን? አሁን እየመጡ ላሉ እየሰፋ ላለ ለተለያዩ በሽታዎች የመጋለጥ ችግር ተጠያቂ መሆን የለባቸውም ወይ? ዛሬ ምን ይዘን መጣን? ምንድን ነው ያለን? ስነ ውበት የደረሰበትን ደረጃ ብናነሳ ጥሩ ነው ብለን እናስባለን። የውበት ስታንዳርድ በደንብ እየተገለጸ ነው ወይ አይደል? ስታንዳርድ አለው ወይ ውበትስ? እና ምን አይነት ደረጃ ላይ እየደረሰ ነው? ምን አይነት ልማዶችን እያደረግን ነው የምንገኘው? ከስታንዳርድ ጋር አያይዘን ያለውን እውነታ እያየን እየተጋፈጥን ያለነውን ጉዳይ እናነሳለን ማለት ነው። እንደውም ስታንዳርድ ስትኝ አንድ ነገር አስታወሰኝ። በጣም ቬሪ ሪሰንት ሀፕን ያደረገ ምናልባት አይታችሁት ይሆናል። ቫይራል የሆነ ኬዝ ነው። ዛምቢያ ውስጥ አንዲት ሎየር አለች። በጣም በራሷ ኢንስታግራም የራሷን ፎቶ ሰልፊ አንስታ ለፎሎወሮቿ መልካም ዊክ ሰክሰስፉል ዊክ እመኝላቸዋለሁ አለች። ከ1000 ፎሎወር በሆነ ሰዓት ውስጥ ወደ 250,000 ወቀሳ፣ ስድብ፣ ዲቤት ነው የገባችው። እና ለእኔ ስታንዳርድ የለም ያምን ነበረ። ያ ተርኒንግ ሆነብኝ ማለት ውበት ስታንዳርድ እንደወጣለት ግሎባል ሌብል አክሰፕት የምትደረጊ በምን እንደሆነ እንድማር አድርጎኛል። ምናልባት ኬዙን ያየው ሰው አለ ከእኛ መካከል? አይቼዋለሁ። እኔም ሲዛወር ሶሻል ሚዲያ ላይ በጣም ነው ሰርፕራይዝድ የሆንኩት። ልጅቷ እንግዲህ በራሷ ውበት ነው የወጣችው። ኖርማሊ ሰርክሎቿ ጋር የምታስተላልፈውን መልእክት ይዛ ነው የወጣችው። ወዲያውኑ ነው ቫይራል የሆነው፣ ያውም በስድብ እና የራሷን ይዛ የወጣችውን ስታንዳርድ ባይኖረው ኖሮ ይሄ ሰው ያ ሁሉ እንዲያርጊ ሰርጀሪ ተሰሪ የሚል ነገር ነው የሚበዛውና ያ ነገር አይሆንም ነበር። እና እኔም ሼር አደርግሻለሁ ስታንዳርድ እንዳለው ባይጻፍም ስታንዳርድ ወጥቶለታል የሚል ነገር አምንበታለሁ እኔ። አዎ እንግዲህ እንደዚህ አይነት አጋጣሚዎች ምን አይነት ደረጃ ላይ ብንደርስ ነው እንደዚህ አይነት አስተሳሰቦች እየመጡ ያሉት ብለን እንድንጠይቅ ያደርገናል አይደል? ውበት ነው እንደየተመልካቹ ነው ብለን የምንዘጋቸው ነገሮች። ከዛ ደግሞ የግል ምርጫ ነው። ሰው በራሱ ላይ የሚያደርገው ነገር ብዙ ጊዜ ከራሱ አስተሳሰብ ጋር የተገናኘ ነው። በቃ የራስ ምርጫ ነው። ነገር ግን ሌላው ላይ በምን አይነት መንገድ ተጽዕኖ እየፈጠረን ነው? አሁን የዚች ሴት አጋጣሚ ራሷን እንድትጠይቅ ራሷን እንድትጠላ፣ እንዴ እኔ ልክ አይደለም እንዴ አፈጣጣሪ ሰው አይደለሁም እንዴ ድረስ የሚያስብል ጥያቄዎች እንዲፈጠሩባት ነው ያደረጋት። ሾክ ነው ያደረጋት ኬዙን። እንደውም ከሶሻል ሚዲያ ፕላትፎርም ሞር አደገና ወደ ግሎባል ኒውስ ኢንተርቪው እንድትደረግ ሰዎች አጀንዳ አድርገው። ብዙ ጊዜ እንደውም ካያችሁ ሶሻል ሚዲያ ላይ ኢንስታግራም፣ ፌስቡክ፣ ቲክቶክ ላይ የሚወጡ ነገሮች ወደ ሊንክዲን አይመጡም። ሊንክዲን ፕሮፌሽናል እና ካሪየር ኦሪየንትድ ስለሚሆን ከዛ ግን ይሹ ወደዛ ሁሉ ነበር የመጣው እና አጨቃጫቂ ውስን ሰዎች አፕሪሼት የሚያደርጉት the same time በጣም ብዙ ሰዎች ኤአይ ነው ወይ እንደዚህ ያደረገው አፍንጫዋን እችማ ሰው አይደለችም ኤአይ ነው የሆነ ሾፒ እንትን ተደርጎ ነው በአፕስ የተሰራ ፎቶ ነው የሚልና በጣም ለአንድ ሳምንት ስትረስ ውስጥ ነበረች ታሪኳን ስትናገር። ከዛ በኋላ ግን የተማርኩት እኔ
ውበት ዓለም አቀፍ ስታንዳርድ ወጥቶለታል ያደጉት ሀገሮች ላይ ያለውና ልም ያለ ገጠር ኢትዮጵያ ውስጥ እኩል እንደሆነ ፊል እንዳደርግ አድርጎኛልና ሞር ደግሞ ኤክስተርናል ድሮ ውበት ምንድነው ስንል የፋሽን ኢንዱስትሪ ሲጀመር ውበት ኢንተርናል እና ኤክስተርናል የውጭና የውስጣዊ ውበት ምናምን ይሉ እኮ 90ዎቹ ላይ ብዙ ዲቤቶች ነበሩት የፋሽን ውድድር የሞዴሊንግ ላይና አሁን ግን ሞር ኤክስተርናል ውጫዊ ውበት የመመሳሰል ነገር እንደሆነ እንድረዳ አድርጎኛል። ምናልባት ከዚህ አንፃር ማን ነው ማለት ይሄን ያክል ኢንፍሉዌንስ ሲስተማቲካሊ በሆነ መንገድ የፈጠረብን ማን ነው? ስታንዳርዱን በእያንዳንዳችን አይምሮ ውስጥ ዲማንድ እንድናረገው እንድንፈልገው ኢንፍሉዌንስ እያደረገ ያለው ነገር ምንድን ነው ብላችሁ ታስባላችሁ? አዎ ብዙ ተጽዕኖዎች እንግዲህ በጣም ብዙ የተለያዩ ፋክተሮች ይኖራሉ። ግሎባላይዜሽኑና የማህበራዊ ሚዲያ ተጽዕኖ ነው እንግዲህ አሁን አይደለ ወደ አንድ የፋሽን ኢንዱስትሪውንም ጨምሮ በእርግጥ ወደ አንድ መስመር እንድንመጣ እያስገደደን ያለ ይመስለናል። ስለዚህ የመጀመሪያው ሰርክሌ ውስጥ የኔ የህይወት ሰርክል ውስጥ እነማን ያሉት እነዛ ሰዎች በምን ያህል መጠን እኔ ላይ ተጽዕኖ እያሳደሩ ነው ራሴን እንድጠላ እኔ እንደዚህ ሆኜ መቅረብ የለብኝም የሚል አይነት አመለካከት ሰው እንዲፈጠርበት ከዛ ሰው ጋር የመመሳሰል ቫሊዴሽን የመፈለግ ስሜትን እየፈጠረ ያለው የሚመስለኝ በዙሪያችን ያለው በእኛ የህይወት ሰርክል ውስጥ ያሉ ሰዎች በራሱ ተጽዕኖ ፈጣሪዎች ብዬ ወስዳቸዋለሁ። በትክክል ማለት ይሄ አሁን እንዳልሽው ሰርክሎችሽን ተጽዕኖ እያደረጉ ያሉ ሌሎችም አሉ። አሁን እኔ የራሴን ሰርክል ሳስብ በሰፊው የሚሰራጭ የማህበራዊ ሚዲያ ማስታወቂያ ማየት እንችላለን። ሶሻል ሚዲያ ላይ የሚሰራጩት ማስታወቂያዎች የሚወጣው ሰው ቅድም ያነሳ ነው የናኦሚ ጉዳይ አለ። የሚወጣው ሰው የሚሰጠው ኮሜንት አለ እና ይሄ ሁሉ ምንድነው የሚያደርገው ተቀባይነት ያለው ቅድም የጠቀስነው ስታንዳርድ የወጣለትን ነገር እኔ ሰው ሆኜ ማልቀበልበት ምንም ምክንያት የለም። ከዛ ያንን ሳትሆኚ ስትቀሪ ደግሞ የሚመጣብሽ የሆነ ነገርሽን አሁን ናኦሚ አፍንጫዋን የተጠቀሰው የሆነ ነገርሽ ላይ she's from Africa አፍሪካዊ ነች ዛምቢያዊ ነች በጣም ግን ሞር አፍንጫዋን መሰለኝ ፎከስ ያደረገው ብዙ ኮሜንቶች ላይ ሰርጀሪ ተሰሪ የሚሉት ነገር አለና ያንን ካላደረግሽ አንቺ ከሌላው የበታች እንደሆንሽ ከዛ ሰርክልም ልትወጪ ትችያለሽ። ባይዘበይ ከሰርክሉ ላይ ልትወጪ ትችያለሽ እና እንደዚህ አይነት ተጽዕኖዎች ናቸው። ግን እሱ ብቻ ነው ወይ? ለምሳሌ እኔ ምን ያክል ቀን ነው ሶሻል ሚዲያን ተጠቅሜ እኔን በፋሽን ወይም ደግሞ በውበት ስታንዳርድ ውስጥ ኢንፍሉዌንስ ያደረገኝ? ምናልባት አስባችሁ ታውቃላችሁ? የኛ የምንሄድባቸው ፀጉር ቤቶች ወይም ደግሞ ደንበኛ ሆነን ለሰርቪስ የምንሄድባቸው ቦታዎች ለኔ እንደ ካውንስሊንግ እጠቀማቸዋለሁ። ለምሳሌ ፀጉር የተበጣጠሰ እንትን አድርገሽ ተቀቢው፣ ዛሬ እኮ ይሄ ፋሽን መጥቷል፣ ይችን ቀለም ብታደርጊያት፣ ይሄን ብትቆረጪ፣ ከዛ ደግሞ ይሄን ሂውማን ሄር ብትጠቀሚ፣ ዲቴይል የሆነ ካውንስሊንግ ይሰጡናል። እዚህ ካውንስል ማድረግ ነው ወይስ ተጽዕኖ ማሳደር ነው? ያ ብቻ አይደለም ለኔ። ለምሳሌ በእኛ እንትን ልብስ ጫማ የምትገዥበት የሆነ ፕሮዳክት የምትገዥበት ቡቲክ የሚያመጣልሽ ሰው ለምን ፀጉር ሳገዥም ለምን እንትን ሳገዥም ለምን እንደዚህ ሳታደርጊም ብሎ እንትን ፕሮሞት ማድረግ እና ያንቺን የነበረሽን እይታ ይሄን እኮ ልብስ ስትለብሽ እንደዚህ ደግሞ ብታደርጊ ሞር ሻይን ታደርጊያለሽ ታምሪያለሽ ብሎ አነቃቂ ንግግር ልበለው የሆነ የማነሳሳት ነገር አለው አንቺ ዲሲሽን እንድታደርጊና ለኔ ይሄ እንትኑ ሶሻል ሚዲያው ምናምን ብቻ ሳይሆን ዴይሊ በየሳምንቱ የምንሄድባቸው ፀጉር ቤቶች የተለያየ አይነት ፕሮዳክቶች ወይም ደግሞ ፋሽን እያመጣ ግሎባል ስታንዳርዱ እያመጣ ያለውን ነገር እንድትጠቀሚላቸው ኢንቫይት ያደርጉሻል። እና ደግሞ ውበት የሴት ብቻ አይደለም። ሴት ብቻ ነው እንዴ ስለ ውበት የሚጨነቀው? ወንዱም አለበት። አገልግሎት ሰጪ ተቋማት ምን ያህል ራሳችንን እንድንጠይቅ መስለን የሄድነው ነገር ልክ እንዳልሆነ እንድናስብ ያደርጉናል። በጣም ብዙ ጊዜ ይገጥመኛል። እኔ በግል እንግዲህ ሰው የራሱን የገጠመውን ነገር እንደ አንድ ማስረጃ ነው አይደለ? አንደኛ የሚያቀርበው ራሱ ላይ የሚደርሰውን ነገር ነውና ልክ እንዳልሆንሽ
በቃ አሁን የደረሰው አሁን ያለንበት ዘመን ያለንበት ጊዜ አንቺ ለራስሽ የምትሰጪው ቫልዩ የማይመጥን እንደሆነ አይነት ጥቆማ ያላቸው ተጽዕኖ የማሳደር እኔ ራሴ ምርጫ አለኝ ይሄንን እመርጣለሁ ይሄን ነገር ወደዋለሁ ስለዚህ እንደዚህ ሆኜ ብቀርብ ይበልጥ በራስ መተማመን ይኖረኛል ከዛ ደግሞ በቃ ልክ ነኝ ብዬ ማስባቸው ነገሮች ጥያቄ ውስጥ እንዲገቡ የሚያደርጉ ብዙ ሰዎች እንደዚህ አይነት ተጽዕኖ እየደረሰባቸው ነውና አገልግለው ከስነ ውበት ጋር በተያያዘ አገልግሎት ሰጪ ተቋማት ምን አይነት ነገርን ነው ሰው እንዲለምድ እያደረጉ ያሉት ልማድ ነው የምናደርጋቸው ስለዚህ ልማዶቻችንን ወዴት ሺፍት እያደረጉብን ነው አይደል እኔ ይመስለኛል በብዛት ከተፈጥሮ የተጣሉ ነው የሚመስልሽ ሰርቪስ ፕሮቫይደሮቹ ራሱ ምክንያቱም ወይ ማሳጠር አለብሽ ወይ ማርዘም አለብሽ እዚህ መሀል ነው በብዛት ሰው ስታንዳርድ አለው ነው በብዛት ጸጉርሽ መሀል ላይ ነው የሚሆነው እንደኛ ወይ ከጆሮ በላይ ወይ ከጆሮ በታች ወይ ቶታሊ መቁረጥ አለብሽ ወይ የመጣው መቀጠል አለብሽ ከዛ ለስንሰሽ ያንን የማሳመር ነገር አድቫይዝ የሚያደርግሽ የለምና እንዳላችሁትም ሰርቪስ ፕሮቫይደሮቻችን እንግዲህ በወር ውስጥ ስንቴ ነው የምንሄደው እነሱ ጋር ሌላው ይቃረናል የነሱ ሐሳብ ራሱ አንዱ ካንዱ ይቃረናልና ሰው ምን ያክል ኮንፊውዥን ውስጥ እየገባ እንደሆነ ብዙ ፋክተሮች አሉ አንድ ሁለት ብለን ባንጠቅሳቸውም እነዚህ ጎልተው እንደው ሁሌም በእኛ ህይወት ውስጥ የሚያጋጥሙ ስለሆኑ ሜንሽን አነሳናቸው እንጂ አንዳንድ እንደ ዩኒፎርም የውበትን አጠባበቅ የምትጠቀሚውን ነገር እንደ ስታንዳርድ የሚፈልጉ ትልልቅ የኤምፕሎየር ካምፓኒዎች አሉ የቀጣሪ ድርጅቶች ሚዲያ ላይ ስትሰሪ ትልልቅ የአቪዬሽን ካምፓኒዎች ደግሞ ትልልቅ ሆቴሎች ሪሴፕሽን ላይ ስትሰሪ ሞር ያለሽን ውበት ሻይን እንድታረጊ በሚያግዝ መልኩ ዩኒፎርም የሆነ ስታንዳርድ አለው ይሄን እንደው እንዳንዱ አነሳን እንጂ ከዛ በተጨማሪ ምናልባት እኔ አንዱ የሚያሳስበኝ አሁን ባለንበት ዘመን ሶሻል ሚዲያው በጣም ፈጥኖ ሄዷልና ቫሊዴሽን የመፈለግ በጣም ሬስትለስ የሆነ ሲስተም አለ ለምሳሌ አንዳንዶቹ የፕላትፎርም እንደነ ኢንስታግራም አይነት ነገር ስናይ የፋሽን እንትን ይመስለኛል ለኔ ፒንትረስት እንደነዚህ አይነት እንትኖች ስናይ በጣም ኦብሴሽን አለ በጣም አንቺን የሚወዘውዝሽ ወደዛ ነገር ምስጥ ብለሽ እንዴ ነው የምኖረው እንዴ ነው በዚህ ምድር ዋይ ኖት ለምን አልሞክረውም አይነት ፊሊንግ እንዲኖርሽ የሚያደርግሽ ደግሞ እስኪ ለምን ሞክረው ሌሎች ሰዎች የሚሰጡኝን ፊድባክ ልየው ሰርክሎቼ ጓደኞቼ በተለያየ መንገድ ኤፍቢ ላይ ሌላም ሊሆን ይችላል የሚፈልጉትን የሚያደርጉ እና ኮሜንት አስተያየት ለመቀበል የሚፈልግ ሲስተሙ ሳታቂው እንድትገቢ የሚያደርግሽ ፑሽን ፋክተር አለና ብዙ ፋክተሮች አሉ ምናልባት ይሄ እንዳለ ሆኖ ይሄ እንግዲህ ውበታችን ለመጠበቅ የምናስበው ነገር ነው አይደለ ይሄ ሁሉ ነገር ፋክተር ነው በእኛ ላይ ተጽዕኖ እያመጣ ያለ ነው ብለን እያሰብን ነው ወይም ጀነራሊ በእኛ ሁኔታ ውስጥ ምናልባት ይሄን ነገር ከጤና አንፃር አይተነው እናውቃለን አሁን ራስን መጠበቅ አንዱ የጤና አንዱ ኮምፖነንት ነው ብዬ አስባለሁ ቆዳሽን መጠበቅ ጸጉርሽን መጠበቅ አይንሽን ሌሎች ነገሮችም እና ምናልባት ከጤና አንፃር ይሄን ነገር እንዴት ታዩታላችሁ አዎ እየተዘነጋ ያለው አንድ ትልቁ ጉዳይ የስነ ውበት አጠባበቃችን ላይ ከጤና አንፃር ምን አይነት ጎጂ ነገር ያስከትልብናል የሚለው ነው የመጀመሪያው የምንጠቀማቸው ፕሮዳክቶች ልክ እንደምንመገቡ ምግብ በጥንቃቄ እንመርጣቸዋለን ወይ ገበያ ሄደን ወይንም የሆነ ሱፐርማርኬት ውስጥ ሄደን ምግብ ለመግዛት ለመብል የሚሆኑ ነገሮችን ለመግዛት ስናስብ ብዙ ነገሮች እናያለን ኤክስፓየር ዴት እናያለን የት ነው የተመረተው እንደውም አሁን በጣም ሰው ንቁ የሆነ ነው እንደዚህ አይነት ነገሮች ለጤና ምን አይነት ጉዳት አላቸው የሚለው በማህበራዊ ሚዲያ ላይ በጣም ስለሚመላለስ ጉዳዩ ንቁ ሆኖ ሰው መከታተል ጀምሯል ስለዚህ ስነ ውበት ላይ የምንከተላቸው ወይ የምንጠቀማቸው ፕሮዳክቶች እንከታተላለን ወይ ንቁ ሆነን እነዚህ ነገሮች አይደለም ከጤናችን ጋር ተስማሚ ናቸው ወይ ከሆነ ጊዜ በኋላ ምን አይነት የጤና ችግር ያስከትሉብናል የሚለውን የመጠየቅ ልምድ አለን ወይ እኔ አይመስለኝም ምክንያቱም ብዙ ጊዜ እንዳነሳሽው ምግብ ላይ በጣም ትኩረት እንሰጣለን አሁን የሚመጡብን ህመሞች ራሱ ምን ብበላ ምን አይነት ምግብ ነው የምመገበው ምግብሽ ላይ ነው ሐኪም ቤትም ስትሄጂ ዶክተሮች ብዙ ጊዜ ምክር አገልግሎት የምታገኙና
ጸጉር ቤት ስንሄድ ግን ብዙ ነገሮች እንዳነሳችሁት ከጤና አንጻር የምንጠቀማቸው ማቴሪያሎች አሉ። ትናንሽ መስለው ግን የሚያመጡብን ችግሮች ትላልቅ የሆኑ ቱሎቹ ትናንሽ ቱሎች ለምሳሌ ጸጉር ከሆነ መሰፋት አለ፣ ቅንድብ ከሆነ መነቀል መሰራት አለ፣ የመሳሰሉ የምንቀባቸው ሜካፖች የምንጠቀምበት እቃ አለና እነዚህ ነገሮች ላይ ምን ያክል ሳኒቴሽኑን የጠበቀ ከበሽታ ማስተላለፍ የጸዳ ነው ብለን እንጠይቃለን ወይ? ሳኒታይዝድ ነው ወይ ብለን እንጠይቃለን ወይ የሚለው ሌላ ጥያቄ ነው። ምናልባት እኔ በሁለት መንገድ ነው የማየው የጤና አንጻር። አሁን እናንተ ያነሳችሁት መዋር ከፊዚካል በአካል ጤና ከመሆናችን ነገር ጋር ሊንክ ለማድረግ እየሞከርኩ ነበር። ከእሱ አንጻር አየዋለሁ። ሌላው ደግሞ ይሄን በማድረግና ባለማድረግ የአእምሮ ጤንነታችን ለራሳችን ያለን ቫልዩንም በዛው ልክ አየዋለሁ። ምናልባት ሁለታችሁም ያነሳችሁት በጣም ክሪቲካል የሆነው ነገር እና እኔ መጨመር የምፈልገው ለምሳሌ አሁን እናንተ ያነሳችሁት ፓርት ላይ በጣም በቅርቡ የወጣ አንዱ እንኳን 1 ዓመት ሊሆነው ይችላል፣ ሌላኛው 1 ወር ቢሆነው ነው የወጡ በጣም ሆት ዜናዎች አሉ በዓለም አቀፍ የዜና አውታር። አንዱ አውሮፓ ህብረት ባን ያደረገው ወደ አውሮፓ ዩኒየን ሜምበር ሀገርስ እንዳይገቡ የተከለከለ የጥፍር ቀለም አይነት አለ። ምክንያቱም ጥፍር ቀለሙ ሲሰራ ያለ አንድ ኬሚካል ለካንሰር በሽታ የማምጣት እድሉ ሰፊ ስለሆነ ዜጎቼ እንዳይጠቀሙት በአዋጅ ከልክያለሁ አለ። ይሄ በጣም እንግዲህ ሀይ የሆነ ኢሹ ነው ለኔ። ምናልባት እኛ ያንን ምን ያክል አዌር ግንዛቤው አለን? ያ ብቻ አይደለም። የፕላስቲክ ዊግ መጠቀም ፕላስቲክ ዊጉ የሚሰራበት የሆነ ኢንግሪዲየንት ልክ እንዳሁኑ ለካንሰር አምጪ የሆነ ኬሚካል አለው። አስባችሁታል? በሳምንት በወር 4 ሳምንት አለ፣ በአመት 52 ሳምንት አለ። 52 ሳምንት ኦን አቨሬጅ አንድ ሰው በወር 2 የጸጉር ቤት ቢሄድ 26 ሳምንት ለበሽታ ራሱን አጋልጧል ማለት ነው። ለኔ ያጋለጥኩ ነው ማለት ነው። እሱ ብቻ ሳይሆን ቅድም ያነሳችሁት ቤት የሞር ሜንሽን ልታረጊው ትችላለሽ ከጥፍር መስሪያና ከሌሎች መሳሪያዎች አንጻር ከወንዶች ጸጉር ቤት አንጻር ብትገልጹት ደስ ይለኛል። መሳሪያዎቹን እንግዲህ በንጽህና አጠባበቅ ላይ ከፍተኛ ስታንዳርድ የሚባለው ስቴራላይዜሽን ነው አይደለ? ስለዚህ አሁን ላይ በተለያዩ ከተሞች ላይ ያሉ የውበት መጠበቂያ ሳሎኖች የወንዶችም የሴቶችም ለማስተካከል አይደለ? ለማስተካከል እንበለው እንግዲህ ልስተካከል ብሎ ስለሆነ ሰው የሚሄደው ለማስተካከል የምንጠቀምባቸው መሳሪያዎች ምን ያህል ከበሽታ ነፃ ናቸው? በሽታ የማከፋፈል አቅማቸው በጣም አዳክመነዋል። በሽታ የማከፋፈል አቅማቸው በጣም ከፍተኛ ስለሆነ ትኩረት ይሰጣቸዋል ወይ? የሆነ ሰሞን ላይ ንቁ ሆኜ ይከታተል ነበረ። በእርግጥ አሉ በተለይ የወንዶች ጸጉር ቤት የተለመደ ነው ስቴራላይዝ የማድረግ የሚደረጉ መሳሪያዎች ይቀመጣሉ። ነገር ግን ከ10 እስከ 15 ደቂቃ በሳሙና ታጥበው በውሃ ታጥበው ስቴራላይዝ መደረጋቸውን በፈንገስ በባክቴሪያ በደም ንክኪ ሊመጡ የሚችሉ በሽታዎች ከነዛ በሽታዎች ነፃ መሆናቸውን ምን ያህል እርግጠኞች ነን? ስለዚህ እንከታተላለን ወይ ነው። አሁን እየመጡ ላሉ እየሰፋ ላለ ለተለያዩ በሽታዎች የመጋለጥ ችግር ተጠያቂ መሆን የለባቸውም ወይ? የሚከታተላቸው አካል መኖር የለበትም ወይ? በተለይ ደግሞ ከአገልግሎት ሰጪ ተቋማት በላይ እኛ መርጠን የምንሄድ ግለሰቦች ስለ ራሳችን ጤና ከኛ በላይ ማንም ሊጨነቅ አይችልም። ስለዚህ እኛ እንጠይቃለን ወይ? እኛ እናረጋግጣለን ወይ? ያ እጅግ ያሳስባል። የተምታታብን ይመስለኛል። ደንበኝነት እምነት አለው አይደል? ብዙ ጊዜ ደንበኛ ሲሆን እምነትሽ ከፍ ይላል። እምነት ካለሽ ባይ ዲፎልት አድርጎታል። መጠየቅሽ ራሱ ንቁ ሆነሽ ይሄ ነገር ዲስኢንፌክት ተደርጓል፣ ይሄ ነገር የቅርጽ ማውጫው መፈግፈግ ያለ ቅርጽ ማውጫ ነው የሚባለው፣ የጥፍር መስሪያ ይሄ ፈለግ መንቀያው መቁረጫው፣ ከዛ መቦረሻ ምን ነበር መሞረጃው፣ የቅንድም መንቀያ፣ እነዚህ አይነት ነገሮች በቃ ስለታማ የሆኑ ነገሮች ከጎረቤትሽ ትዋሻለሽ? ኮንሽስም አይደለም ትዋሻለሽ ወይ? ግን ትዋሻለሽ ወይ? ለምሳሌ ልጄን ጥፍሩን ልቆርጠው ነውና ጥፍር መቁረጫ ሄዳችሁ አምጡልኝ ትያለሽ። ጸጉሩን ልፈገፍገው ነውና ለጸጉር ቅርጽ ማውጫ ሂደህ ይንትናለው ይዘህና ብለሽ ታውቂያለሽ?
ለምን ነው ፀጉር ቤት ስንሄድ ኮንሽስ ማንሆነው? ለምን ቦታ ሁለቱም ተመሳሳይ ነገሮች ናቸው። ሰርቪስ ፕሮቫይደሩ አገልግሎት የሚሰጡት የሳሎን ቤቶች የወንዶችም ይሁን የሴቶች ማክሲመም የመጨረሻው ሌብል ተጠቅመው አድርገው ሊሆን ይችላል። ግን እንደ አንድ ከስተመር እኔ ሲሄድ እምነቴ እንዳለ ሆኖ ደንበኝነቴ እንዳለ ሆኖ ኮንፊርም እንዲያደርገኝ አዎ አድርጌዋለሁ አሁን ማረጋገጥ ጠይቀናሉ። እነሱ ምንም አካውንተብል አይደሉም በዚህ ውስጥ። ቅድም እንዳልሽው ከጤና ውበቴን ልጠብቅ ሊያምርብኛል ፀጉር ቤት የሚሄደው ሻይን ላደርግ እኮ ነው። ስለዚህ መጠየቅ ደንበኝነታችን ያበላሸውም እምነታችን ያበላሸውም እንደውም ሰፖርት ያደርጋቸዋል ብዬ አስባለሁ። ምን ያክል እንጠይቃለን? ከጎረቤት ጥፍር መቁረጫ ላንዋስ፣ መርፌ ላንዋስ፣ የፀጉር ቅርጽ ማውጫ ሳንዋስ፣ የወንድማችን ሳንዋስ፣ ከከተማው ህዝብ ግን እንዋሳለን ማለት ነው። አይቀያየሩም። የሚቀያየሩ አሉ ምናቃቸው ማለት ሌላ ሰው የተጠቀመበትን ነገር የሚቀየሩ መሳሪያዎች አሉ ምናቃቸው። ግን አሁን ላይ ትሬንድ የሆኑ ሰው በጣም እያደረጋቸው ያሉ ለምሳሌ የጥፍር ተከላ ላይ ጥፍር ተስተካክሎ ነው የሚተከለው። ይሞረዳል፣ ይቆረጣል፣ ይቦረቦራል። ጥፍርሽ በደንብ ያንን ማጣበቂያ መያዝ እንዲችል የጥፍርሽ ሌንስ በራሱ በጣም ይነካልና እያንዳንዳቸው ነገር እነዛ መሳሪያዎች ስለታማ ናቸው አይደለ? ለምሳሌ HIV መተላለፊያ መንገድ ብለን እኮ ስናወራ ስለታማ የሆኑ ነገሮችን በጋራ አትዋዋሱ። ተረስቷል እኮ ያለም አይመስልንም። ምን ያህልቁ ነው አለማ እንዳቲ ምን አለ መሰለሽ አይደለም ልልሽ ፈልጌ ከጎረቤት አንዋስም። ያ በጣም ኩዌሽን እያደረገኝ የመጣው ነገር ለሰከንድ ከጎረቤት ከወዳጅሽ ከቤተሰብሽ ምናልባት ወንድምሽ አብሮሽ ሊኖር ይችላል። ወንድምሽን ጠይቀሽው ለልጆችሽ ፀጉራቸውን ቅርጽ አታወጭም አትቆርጭም። ቤት ሲሆን ወይም ጎረቤትሽ ጋር ሲሆን ዋይኖት ፀጉር ቤት ዋይኖት እዛ ስንሄድ ምንድነው ኮንሽስ እንዳንሆን የሚያደርገን? እምነት ደንበኝነት ዲፎልት ነው ሊሆን ይችላል በሚል ግን አትጠይቁ አላሉንም። ፀጉር ቤትማ አንድ ፀጉር ቤት ሲወጣ እኮ በሀገሪቱ የጤና ህግ መሰረት ስታንዳርድ አለው። ያንን ስታንዳርድ ካላወጣ ማንም ሰው ንግድ ፈቃድ አይሰጠውም። እሱን አልፈውታል ሄደዋል። በሚቻላቸው መጠን ኮንትሮልም ይደረጋሉ። በተለይ ከተማዎች ላይ በጣም የሚያስደነግጠው ጥናቶች ወጥተዋል። በተለያየ ቦታዎች የሰለጠነውን ዓለም በጣም ያደገውን ትተን በእኛ ሀገር ደረጃ ፐብሊክ የኢትዮጵያ ጤና ኢንስቲትዩት የሰራቸው በጣም ብዙ ጥናቶች አሉ። ቅድም ካልሽው ከጥፍር ጋር በተገናኘ ፈንጊያል የፈንገስ በሽታ እንደሚያመጡ እነዚህ የቅርጽ ማውጫ የደም ንክኪ ያላቸው ደግሞ የውበት መጠበቂያ መሳሪያዎች ሁላችንም ሼር የምናደርጋቸው ፖሲቢሊቲያቸው የመጋለጥ እድልሽ በደም ንክኪ ለሚተላለፍ ነው። ታባቱ HIV ብቻ እኮ አይደለም። ሄፓታይተስ እኛ ሀገር ውስጥ በጣም ኮመን እየሆነ ቆይቷል። ዝም ብሎ ነው ኮመን የሆነው ዲፎልት ነው። I don't think መታየት አለበት ነው። ብዙ አጋላጭ ነገሮች ሊኖሩ ይችላሉ። ከአጋላጭ ነገሮች ግን አንዱ የስነ ውበት ልማዶቻችን ውበታችንን ለመጠበቅ የምናረጋቸው ልማዶች ለምን አይታዩ? ኮንሺየስ እንሁን ነው ማለት ግንዛቤም ከሆነ አሁን ቅድም ምግብ አንስተናል አይደለ? ሰው ጤናውን ባይፈልግ ኖሮ ምግብ ላይ ይሄንን ያክል ትኩረት አይሰጥም። ያን ያክል ግን ፀጉር ቤት ሄደሽ የሚደርስብሽን ነገር ምሳሌ ጥፍር ተነቅለሽ ቅድም ያለው የካንሰር እንትን ተነቅለሽ ከካንሰሩም ውጭ ተጨማሪ ኢቭን ናቹራል ተፈጥሯዊ ጥፍርሽን የምታጭበት ኬዝ አለ። ተፈጥሯዊ ቅንድብሽን ታጫለሽ። በሽታ ተደምሮ ያ ተፈጥሮ ነገርሽን ማጣት ወደ ሌላ አሁን ላይ ከሞደርናይዜሽን ጋር የመጡ ቴክኖሎጂዎች የግድ ተፈጥሮሽን ስታጪ ወደዛ እንድትገቢ ነው የሆነ ያለውና ትሬንዱ ከጤና አንፃር በጣም ከባድ ነው ብዬ ነው ማምነው። ምርጫ የግል ነው ግን ትኩረት ይደረግ ነው በጣም ያ ብቻ አይደለም። ከኢኮኖሚም አንፃር ልናነሳ እንችላለን። እንደው ወደ ኢኮኖሚው ከመግባታችን በፊት ምናልባት አሁን ያነሳ ነው የአካል የዚህ ፊዚካሊ ጤንነታችን ነው። ይሄ ነገር ምናልባት ደግሞ በጣም ውበታችን ለመጠበቅ የምናወጣው ጊዜ የምናስበው ኢንፍሉዌንስ እያደረገን ነው ያልነው ነገር በማድረግና ባለማድረግ መካከል ለምሳሌ ለኔ ራስን መውደድ አገንስቱ ስታንዳርዱን ፊት ለማድረግ መሮጥ ይመስለኛል። እና ሪሊ ውበት ስለሌለን ነው ወይ ምን ያክልስ አእምሯችን ላይ
ምን ያክል የጤና ቀውስ እያመጣብን ነው። ምክንያቱም የናኦሚ ኬዝ እንደ ቀልድ የሚታይ አይደለም። በጣም ብዙ በእኛ ሀገር ስታንዳርድ አሁን በዓለም ሁለተኛ ቆንጆ የሆነች ኢትዮጵያዊት አለች አይደል? በሪሰንት በተካሄደ 2025 የዓለም የቁንጅና ውድድር በጣም ያደነኩት አንድ ነገር ልንገራችሁ። ጥፍሯ ናቹራል ነበር። በጣም ማለት ምናልባት እሱም እንደ አንድ እንትን ቫልዩ ተሰጥቶት ሊሆን ይችል ይሆናል አይደል ነው። ከዛም በተጨማሪ 2022 ወይም 2023 ናይጄሪያዊት ነው ደቡብ አፍሪካዊት ግን በዓለም አንደኛ የወጣች ሚስ ወርልድ ጸጉሯ ኖርማል የአፍሪካ ተች ጸጉር አጭር ኤቭሪቲንግ ናቹራል የሆነች ዓለም የተደነቀባት ሴት አለች። ያን ሁሉ ነገር ሰብራ ሄዳ ማለት ነው። እና ምን ያክል የአእምሮ ዝግጁነት ዲማንድ እያደረገ ነው። ምን ያክል አይምሯችን ጤነኛ እየሆነ ነው። ምን ያክል አይምሯችን ፋይት እያደረገ ነው። በጣም ይሄ ኮንሰርን ያሳስበኛል ለኔ እንደ አንድ የዚህ ዘመን ሰው። ቅድም ስታነሺ እንትኑ አሁን የእሷን ልጅ ኮመንት ራሱ ገብተሽ ስታይ ዋው በተፈጥሮ ምናምን የሚል ሰው ገብተሽ ስታይ ተጽዕኖ እንደሆነ የምታውቂው ያ ሰው አንዳንድ ሰዎች የተሰሩ ናቸው ራሳቸውና ጥፍራቸውን የተሰሩ ጸጉራቸውን የተሰሩ ሆነው ግን የእሷን ማድነቅ ችለዋል። እና ይሄ ማለት ተጽዕኖ በከባዱ እንዳለበት ነው ሰው የሚያሳየው። የራስሽን ተፈጥሯዊ ነገር ይዘሽ እንዳትቀርብ የሚያደርግሽ ቅድም ያልናቸው ሰርክሎች አሉ፣ የጸጉር ቤት ተጽዕኖዎች አሉ። እና ይሄ ነገር ሰው ይፈልገዋል ግን መኖር አልቻለም ብዬ ነው የማምነው። አዎ ያው ቫሊዴት ለመደረግ ስንሄድ ወይም ከሰው ማረጋገጫ ስንፈልግ የሆነ ያህል የስነ ልቦና ተጽዕኖ ኖሮት ነው አለው። በጤና አይደለም አይደለም። ስለዚህ ቅድም ስናወራ ነበር በደንብ ሰው የራሱን መልክ ይዞ ሲወጣና ራሱን ሸፍኖ በተለያዩ የውበት መጠበቂያ በሚባሉ መሳሪያዎች ራሱን ሸፍኖ ሲወጣ ቫሊዴሽን የመፈለግ አይነት ነገሮች በጣም በተለይ በሶሻል ሚዲያ ተጽዕኖ ስር አሉ አይደለ? ስለዚህ ቫሊዴሽን መፈለግ በራሱ ሰው ራሱን እንደ ኦብጀክት የማየት ራሱን ያስተካክላል፣ ለሰው በዛ መልኩ ይቀርባል። ግን ያ ሰው ትክክለኛ ገጽታው ያ አይደለም። ያ በራሱ ኮንፊውዥኑ ግራ መጋባትን አይፈጥርም ወይ? በራስ መተማመንን አይሸረሽርም ወይ? አይደለ? ልክ አይደለሁም እንደዚህ ሆኜ ስቀርብ ነው ሰው የሚያደንቀኝ፣ ሰው ቆንጆ ነሽ የሚለኝ፣ ላይክ የማገኘው፣ ፎሎወር የማገኘው የሚል አይነት እሳቤ ውስጥ መግባት በራሱ ፊልተሮችን ለምሳሌ መጠቃረ ፊልተር ነው። ብዙ ቲክታክ ላይ የቲክታክ ቪዲዮዎች ላይ ብዙ ሰው ፊልተር ተጠቅሞ የራሱን መልክ ቀይሮ ይመጣል። ውጪ ስታዩት ግን ያ ሰው እንደዛ ነው አፒራንስ አይደለም። ስለዚህ ያ ሁለት አይነት እከሌ ወይም እከሊት ይኖራሉ ማለት ነው አይደል? አንቺ የምትፈልጊያት አንቺና ሪሊ አንቺ አለሽ ማለት ሁለት አይነት ወይም አንተ አለ ማለት ነው። እሱ ብቻ አይደለም። እኔ ወንዶች ላይ በጣም እያየሁት ነው አሁን ሪሰንትሊ እንደ ማርኬቲንግም በጣም ታዋቂ የሆኑ ሰዎች እኛም ተሰርተናል፣ ጸጉራችን ወደ ውስጥ ገባ ብሎ ነበር አስተክለናል። እኔ በጣም ሪሰንት አንድ ጓደኛዬን አግኝቼው የታመመ መስሎ ምን ሆኖ ነው ምናምን ብዬ ከሆነ ቀን በኋላ ጸጉሩን አስተክሎ ነው ተባለ። በጣም ገዝፎብኛል ምናምንና ይሄ ዝም ብሎ የመጣ ነገር አይደለም። ገንዘብ ስላለሽ ብቻ አይደለም፣ ስለቻልሽ ብቻ አይደለም። የሆነ ዲቤተብል ነገር ነው፣ አከራካሪ ነው ማለት ነው። ኦፍ ኮርስ በጥናት ደረጃ በፋሽን ኢንዱስትሪ ብዙ ነገሮችን ሳነብ ያየሁት ካለሽ ተፈጥሮሽ ነገር የጎደለብሽ ነው ወይም ደግሞ የሆነ ነገር መጨመር ሞር ሰልፍ ስቲም ኮንፊደንስ፣ ለራስሽ ያለሽ ቫሊዩ፣ በራስ መተማመንሽ የሆነ ፐብሊክ ቦታ ላይ ሄደሽ ፊት ለፊት ቀርበሽ ለመታየት የሆነ ቦታ ተፈላጊ ነኝ ለማለት ያግዛል የሚል ዲቤት አለ። በተመሳሳይ ደግሞ እሱን እየተለማመድሽ ስትመጪ በሱ ጥገኛ ሆነሽ ያንን ማድረግ የማችበት ሲቹዌሽን ላይ ስትሆኝ ደግሞ ራስሽን እስከ መጥላት ቅድም ያልናት እውነተኛዋ እኔና ተፈጥሮ የሰጠችን እኔና እኔ የምፈልጋት እኔ ደግሞ አለች ጨማምሬባት። ስለዚህ በእሷና በእኔ መካከል ከባድ ጦርነት ይፈጠራል ማለት ነው። ጤና እንግል ስናይ አንዱ ሌላኛው ማየት ያለብን ሳይኮሎጂ ሌላው የተሰራውን ሜካፕ ካልተሰራን፣ ሌላው የተቀጠለውን ካልተቀጠልን ሳይኮሎጂካልም ያንስን አይነት ነው ፊልም እናደርገው እና ናሆሚ ስታነሳ የነበረ ነገር አለ። ለምሳሌ ይሄንን ውበት የወሰድኩት ይሄንን መልክ የወሰድኩት ከአባቴ ነው፣ ካንሰስተሮቻችን ነው ማለት ነው የመጣው። ብዙ ነገራችን
ለምሳሌ እኛ ይሄንን የመሰልኩበት እኔ አባቴን እናቴን ባልመስል ወደ ላይ ስትሄጂ ሳምዌር እኔን የሚመስል ሰው ይኖራል እና ያንን ይዛ የመጣችውን ነገር እንግዲህ እንድታስወግድ እንድትቀይር ነው ስትመከር የነበረው እና ያንን ሬዚለንት ባትሆንች ልጅ መቋቋም ባትችል ኖ እኔ በራሴ የምተማመን ሰው ነኝ መልኬ ራሴ ነው የሚመቸኝ ማትል አይነት ብትሆን ሳይኮሎጂካሊ ራሷን ልታጠፋ ትችላለች። ምክንያቱም አንስሻል ነው እንግዲህ 250 ሺህ ያክል ሰው ሰድቧታል እንደምታንስን ያወራው ተፈጥሮ የሰጣት መልክ ከሌላው ሰው ያነሰ እንደሆነ ሰርጀሪ እንድትሰራ ነው ሲመክሯት የነበረው እና ይህንን ነገር ስናይ በጣም ሳይኮሎጂካሊ ሬዚለንት ያልሆነን በተለይ የኛን ወጣቱን ክፍል በጣም እንደሚጎዳ ነው ማስበው እና ሳይኮሎጂካል ሀራስ እንደማድረግ ነው ማስበው። በጣም ነው ሰው የሚጎዳው። ሌላው ከኢኮኖሚ አንግል ማየት እንችላለን። ኢኮኖሚካሊ ደሃ ነን ኦብቪየስሊ ይታወቃል። ደሃ ሆነን ግን ሂውጅ አማውንት ኦፍ መኒ በጣም ብዙ የሆነ ገንዘብ ከደሃው ቤተሰብ ለዚህ ነገር ነው ኢንቨስት የሚደረገው። ቅድም በቁጥር አንጥተሽዋልና በወር ምን ያክል ቀን ነው እንግዲህ ፀጉር ቤት የምንሄደው? እስቲ ከዛ እንግል አንሱልኝና ምናልባት ደሃንን የሚለው ጄኔራላይዝድ ማድረጉ እንዳለ ሆኖ ብዙ የስራ እድል ኤክስፔክት ይደረግብናል እንደ ሀገር 70% ወጣት ፋሽን ቴክኖሎጂ የሚያናውጠው ለአዲስ ነገር ኢነርጂ ያለው ትውልድ ነው ሀገራችን ውስጥ አፍሪካ ውስጥ ያለው። ግን ይሄን ስንል ሁሉም ሰው ያደርገዋል ማለት እንዳልሆነ ሰው እንዲረዳው ፈልጋለሁ። ግን ይሄ ግሎባላይዜሽኑ ሶሻል ሚዲያው እንድንመኘው እያደረገን ብናገኝ ገንዘብ ኢኮኖሚካሊ ብንችል እንደ ጫማ እንደ ልብስ ኤክስፔንሲቭ የሆነ ተጨማሪ ነገር መግዛትን እንደ ኢኮኖሚ ስታንዳርድም እንዲሆን ዲማንድ እያደረገን መጥቷል። የኢኮኖሚ ፓርቱን እኔ በሁለት መልኩ ነው ማየው። ኢኮኖሚ ሲባል ገንዘብ ብቻ አይደለም፣ ጊዜ አለ ኢንቨስት የምታደርገው። ለምሳሌ ቅድም ስናነሳው ነበረ በአመት 52 ሳምንት አለ። አሁን አቨሬጅ አንድ ሰው ፀጉር ቤት በወር 2 ቢሄድ 26 ሳምንት ይሆናል። የተለያዩ ኢቬንቶችን ኮንሲደር ሳናደርግ ማለት ነው። ስለዚህ ኦን አቨሬጅ ስንት ብር ነው በተጽዕኖ ውስጥ ነው ኢንቨስት የሚያደርገው? ኖት ኦንሊ ገንዘብ፣ ስንት ጊዜ ፀጉር ቤት ይቀመጣል? ምናልባት ምርጫ ቢመጣልሽ እንደው ለመጠየቅኛ ነው የሆነ ሰው ስፖንሰር ላርግሽና ፐርሰናል ዴቨሎፕመንትሽ ላይ ይሻልሻል ወይስ ደግሞ ከውጭ ስመጣ ኤክስቴንሽን ፀጉር ላምጣ፣ ጥፍር ላምጣ፣ ሜካፕ ላምጣልሽ ወይስ ደግሞ ሃርቫርድ ዩኒቨርሲቲ ወይ የሆነ ዩኒቨርሲቲ ስለ ሊደርሺፕ ስለ አንቺ ሙያ ሰፖርት የሚያደርግሽ ሾርት ተርም ኮርስ ልክፈልልሽ ቢልሽ የቱ ነው ያንቺ ምርጫ? ከባድ የሆነ ሀገር ወስጄ የምትፈልጊውን ፓርት ላሟላልሽ ወይስ ዩኒቨርሲቲ ስፖንሰር አድርጌ ላስተምርሽ ቢልሽ ሪሊ ምርጫችን ምንድን ነው? ይሄ ከኢንዲቪጁዋል ኢንቨስትመንት ፐርስፔክቲቭ ነው። እንደ ሀገር ደግሞ እንደውም 2022 ኢትዮጵያ ውስጥ ምንድን ነበር? እነዚህ ነገሮች እኮ ምን ተብለዋል ታስታውሳላችሁ? ቤቲ ምናልባት በፈረንጆቹ 2022 አዋጅ ሀገራችን ሲወጣ ውስን እንትኖች ላይ እንደ ሌክዠሪ ፕሮዳክት ታይተው አንዱ ይሄ ነበር። በኋላ ነው ከዲማንድ አንጻርና ከስራ እድል ፈጠራ አንጻር ታይቶ ሪቫይዝ የተደረገው። ኢትስ ሌክዠሪ የቅንጦት የሚባሉ እነኚህ የውበት መጠበቂያ ነገሮች ክፋቱ ውድ ናቸው። ብዙ ጊዜ ስናይ በጣም ውድ ናቸው። በእኛ አኗኗር በአብዛኛው የሀገራችን ማህበረሰብ ውስጥ አፎርድ ሊደረጉ የሚችሉ ናቸው ወይ ማለት ለሌላ ነገር ስንጠየቅ የምንከራከረውና ይሄ ነገር ውድ ነው ብለን የምንጥለውን ያህል ለእነኚህ የውበት መጠበቂያ ነገሮች የመከላከል አቅማችን በጣም አነስተኛ ይመስለኛል። በጣም ውድ ናቸው። ቀላል የሚባል ዋጋ አይደለም የሚያስወጡት እና ሰው ይህንን ነገር ለመከተል ለእነኚህ ነገሮች ዋጋ ለመክፈል የሚሄድበት ርቀት ኢኮኖሚያችንን እያናጋው አይደለም ወይ? ማለት ንቁ ሆነን በጣም ኮንሺየስ ሆነን ካልኩሌሽኑን ሰርተነዋል ወይ አይደል? በአንድ ወር ውስጥ አንድ ሰው ራሱን ለመሸፈን እኔ ቃል በቃል ለመሸፈን ነው የምለው ለመሸፈን ራሱን ለመሸፈንና ሌላ አይነት ገጽታን ይዞ ለመውጣት ኢኮኖሚካሊ የሚከፍለው ዋጋ ራሱ
አስቦት ያውቃል ወይ? ስለዚህ ለምንድን ነው የምናውለው ነው? ከገቢያችን ላይ ነው አይደለ? የሆነ ሰው እንግዲህ የሆነ ያህል ገቢ አለው በወር የሚያገኘው ገቢ፣ ከዛ ገቢ ላይ ለውበት መጠበቂያ መሳሪያዎች ወይም ለውበት መጠበቂያ ነገሮች የምናወጣው ኮስት የኛ ኢኮኖሚ ላይ ተጽዕኖ የለውም ወይ? ያንን ነገር ያንን ነገር የመለማመድና ሁልጊዜ የማድረግ አቅሙ ከፍ እያለ ነው የሰው። ኤዱ ካያያዛችሁ የፐርሰናል ዴቨሎፕመንት ወይም ደግሞ ራሳችን ላይ ኢንቨስት የምናደርግበት ነገር ውበት በራሱ ግሎባላይዜሽኑ እና የሶሻል ሚዲያ ተጽዕኖ ባመጣው ማዕበል ዳይቨርት ተደርገናል። ስለዚህ ኢኮኖሚካሊ ያ ነገር ከግምት ውስጥ ይገባል ወይ? ራሳችንን መጠየቅ አለብን። ያ በጣም ክሪቲካል ኢሹ ነው ማለት አሁን ሪሰንት የወጣ የወርልድ ባንክ ሪፖርት ነበር። የኛ ሀገር በቀን ያንድ ሰው የነፍስ ወከፍ ገቢ $3 በታች ሆነው ከሩብ ማለት 25% በላይ ህዝብ እንደምን ያሳነስኩት መሰለኝ እንደዛ አይነት ሪፖርት አይቻለሁ። እኛም እንደ ባክግራውንዳችን ብዙ የምግብ ዋስትና ላይ እንደመስራታችን ያለውን የአንኤምፕሎይመንት ኢሹ እና የፕራዮሪቲ ቅድሚያ የመስጠት ጉዳይ እኮ ነው። ይሄ እኮ ምርጫ ነው። ለምሳሌ እኔ 10 ብር አለኝ፣ 10 ብሩን ሴቭ ላድርገው እኔ ፐርሰናል ኮምፒተንሲ ላይ የሚጨምርልኝ ነገ ማርኬት ላይ እንድፈለግ የሚያደርገኝ ላይ ኢንቨስት ላድርገው ወይስ ደግሞ ኤክስተርናል ነገር ሰርክል የሚያሯሩጠኝ በየሳምንቱ ነገር ላይ ኢንቨስት ላድርገው? ማንም ሰው ያስገድደንም። ምናልባት እንትኑንም ማሰብ እንችላለን። እነማን ናቸው እኛ ሀገር ላይ ይሄን ነገር በገፍ እንደ ማርኬት እያመጡት ያሉት? ማን ነው ኪሮል እየተጫወተ ያለው? የኛም አምሮ እንትናችን ላይ ማይንድ ሴታችን ላይ ማን ነው ኢንፍሉዌንስ የሚያደርገን? አንዱ ኢንተርቴይንመንቱ ነው። በጣም ሰርፕራይዚንግሊ እሑድ ቀን በየቴሌቪዥን ቻናሎቻችን ከፍተን የመዝናኛ ፕሮግራም ተብሎ በዚህ ማርኬት ላይ የተሰማሩ ሰዎች ኢንቫይት ይደረጋሉ። አንዳንዱ ፕሮሞሽን ነው። ዋይ የኢትዮጵያ ሕዝብ ሪሊ አሁን ባለንበት ኮንቴክስት የኛ ፕራዮሪቲ ነው ስለ ክረምት ጸጉር መቀጠል የትኛው ይሻለኛል ምናምን የኛ ቅድሚያ ነገር ነው? እንደ አንድ ዴቨሎፒንግ ካንትሪ ሰርድ ወርልድ ዓለም እንዲናችሁ በሚለን ኮንቴክስት ይሄ ሁሉ ኢነርጂ እኮ እየባከነ ነው። ወጣት እኮ እየባከነ ነው። አይምሮ በሆነ ነገር እየተዘጋ ነው። ገንዘብ ብቻ አይደለም፣ ሰዓታችን ሳይት ኢንቨስትመንት አስፓይሬሽናችን አንቺን አስፓየር የሚያደርግሽ ሮል ሞዴልሽ ጸጉርና የሆነ ነገር የሆነ ሰው ከሆነ አልቲሜት ጎልሽ የሆነ ኢንካም ታመጫለሽ። ልክ እሱን እርግጠኛ ስትሆኝ ኢንቨስትመንትሽን ዳይቨርት ታደርጊያለሽ። ኢንቨስት የምታደርጊው እዛ ሰርክል ውስጥ ነው ማለት ነው። ስለዚህ ይህንን ነገር እንደ ሀገር ኢኮኖሚ እንደ ኢንዲቪዥዋል ፋሚሊ ኢኮኖሚ ማየት እንችላለን ማለት ነው። ምክንያቱም ወጣቱ ጀነሬሽን ነው ኢንፍሉዌንስ የሚደረገው በሚዲያ በምናምኑ ኮምፒቲሽን አለ ማለት አልተስተካከልኩም እኩል አልሆንኩም የሚለውን ኮምፒቲሽን ላይ ሲገቡ ቤተሰብ ማስጨነቃቸው አይቀርም። ፋሚሊ ከየትም ብሎ እንግዲህ ለልጆች እንግዲህ በዚህ ጊዜ የሚወራ ብዙ የሳይኮሎጂ ተጽዕኖ አለ ወጣቶች ላይ። ከዚህም ጋር ሪሌትድ ሊሆን ይችላል። ምክንያቱም ጸጉሯን የምትሰራበት የምትቀጠልበት ካጣች ከትምህርት ቤት ከቢሮ ወደኋላ ሊቀሩ ነው እኩል አይደለውም በሚል እና አንደኛ ሌበር ማርኬቱን ሌበሩን ራሱ ሰርቶ የሚያመጣውን ሰፊውን ህብረተሰብ ከጊዜ አንጻር አጣን ማለት ነው። ሌላው ቤተሰብ ከመጨቆን አንጻር እንደገና ሶስተኛ ደግሞ እንደ አንድ ሀገር ኢምፖርት የሚደረጉ አይተሞች ናቸው። እኚህ ውድ ናቸው። እንደ ሀገር ኢኮኖሚው ከሀገር እየወጣ ነው ማለት ነው። ስለዚህ ከብዙ አንግል ከኢኮኖሚ አንጻር ስናይ በጣም ብዙ ነገሮች አንድ ላይ ማምጣት የምንችላቸው ነገሮች ያሉ ነው የሚመስለኝ። በጣም ለምሳሌ የኛ ህዝብ ኢትዮጵያዊ ነን፣ በበሬ አርሰን የምንበላው። እንግዲህ በበሬ ማረስ ከክርስቶስ ልደት በፊት የጀመረ ታሪክ ነው። ከኛ በኋላ አሉ መጡ የተባሉት ሀገሮች ደግሞ ቴክኖሎጂያቸው ቡም አድርጎ ወደ ሮቦት ወደ ኤአይ መጥተዋል። እኛ ግን ስቲል በበሬ ነው የምናርሰው። ኢንቨስትመንት ወዴት ነው ዳይቨርት እያደረገ ያለው? ገንዘብ ያላቸው ሰዎች ዲማንድ ማርኬቱን እያዩ የሰውን ዲማንድ እያዩ ወዴት ነው ብራቸውን ኢንቨስት እያደረጉ ያለው? በአንድ በኩል አፕሪሼት የማደርገው ነገር አለኝ። ምንድነው? የስራ እድል ፈጥሯል። ፋሽን ኢኖቬቲቭ ነው። ኮስሞቲክ ኢንዱስትሪን በለው ምን ኢኖቬቲቭ ነው። በቃ አርት ነው። ሰው ወጣቱ በትንሽ ኮስት ያን ነገር ሰርቪስ ይሰጣል። ቤት ለቤትም ተጀምሯል። በጣም አፕሪሼት ይደረጋል። ግን ፕራዮሪቲያችን በጣም ቅድሚያ የሚሰጠው ወጣቱ የሆነ ነገር ባገኝ ይችን ነው መሆን የምፈልገው፣ እንደዚህ ነው ማድረግ የምፈልገው።
ወደሚል አይነት ሲሰለጥንም ሲኖርሽም ደግሞ ወደ ውጭ ሄደሽ ትንሽ ተስተካክለሽ ለሰው እስከምትጠፊ ድረስ በተለይ እነዚህ ፐብሊክ ፊገር የምንላቸው ሰዎች አርቱ ላይ ሚዲያው ላይ ያሉ ሰዎች በሚያስፈራ ሁኔታ እየተቀያየሩብን ነው። ቀውሱ ብዙ ነው። እንደ ቀውስ ልናይ የምንችለው አንድ ሌላው ችግር በጣም አሳሳቢ እየሆነ ይመጣል ብዬ የማስበው ልጆቻችን ምን እያዩ ነው እያደጉ ያሉት? የዚህ የግሎባላይዜሽን እና የሶሻል ሚዲያው የፋሽን ኢንዱስትሪው ተጽዕኖ እኛ መቆጣጠር ያልቻልነውን ልጆቻችን ነገ ከነገ ወዲያ በጣም በአስደናቂ ፍጥነት እየተቀየረ ያለውን ይሄንን ዓለም ቴክኖሎጂው በጣም እየገነነ ባለበት በዚህ ከባድ ሩጫ ውስጥ እነሱ እውነት ሬዚስት አድርገው ይህንን ነገር መቋቋም ችለው ለራሳቸው ያላቸው ፍቅር፣ ለራሳቸው ያላቸው ክብር፣ በራስ መተማመን ያንን ማለት ይገዛቸዋል፣ አቅም ያለ ይኖራቸዋል ነገ ከነገ ወዲያ እነዚህ ልጆች። ስለዚህ ትውልዱ በራሱ ይሄ ማህበራዊ ኃላፊነትም ይመስለኛል አንዳንዴ የምናረጋቸው ነገሮች አሁን ላይ ብዙ ቦታ የምናየው የምናደርጋቸው እያንዳንዳቸው ነገሮች ማህበረሰቡ ላይ ምን አይነት ተጽዕኖ አላቸው? እኔ ምን ያህል እጠነቀቃለሁ ካጠገቤ ላለው ሰው? ግልጽ ነው አይደል? እኔን እያየ ወይም ከኔ ጋር የሚውል ከኔ ጋር ዴሊ በየቀኑ እየተነጋገረ ከኔ ጋር እየሰራ ለሚኖር ሰው ለሚያድገው ትውልድ ምን ያህል ኃላፊነት አለብኝ? ማህበራዊ ኃላፊነቴን እስከምን ድረስ እወጣለሁ? ሩቅ ሄደን አይደለም ይሄን መጠየቅ ያለብን። በየቀኑ የምናደርጋቸው ልማዶቻችን ማህበራዊ ኃላፊነትን መወጣት የሚያስችሉ መሆን አለባቸው ብዬ አምናለሁ። ስለዚህ ይሄ እንዳለው ንቁ መሆን ይጠይቃል። በጣም ኮንሺየስ መሆን ለጀነሬሽን ማሰብ ማለት ነው። አዎ በቃ ማህበራዊ ኃላፊነት ነው። በተለይ እኮ በጣም ነው የሚያሳስብሽ። ሴት ልጅ ኖሮሽ ቅድም ስታይሽ የመጣሽውን የወጣሽበትን መልክ የሆነበት ድሮፕ አድርገሽ ሌላ እናት ሆነሽ ስትመለሺ ልጆች ራሱ ሰርፕራይዝድ የሚሆኑ ነው የሚመስለኝ። እናት ብቻ አይደለም ባይዘው ሴት ላይ ቢያዝዳኑንና ወንዶቹም እኮ ራሰ በረሃ አይደል የሚባለው በእኛ ባህል፣ እንደውም የእውቀት ምልክት ላይ ይባል ነበር። አሁን ወደ ንቅለ ተከላ አይነት በሚመስል ነው በጣም ሎንግ ፕሮሰስ ባለው ሂደት ውስጥ አባቱን ለምሳሌ ጸጉሩ የተገባ ያለ አባት የነበረው ልጅ በሆነ ቅጽበት ማገናዘብ የማይችል ልጅ ሊሆን ይችላል። በቃ ጸጉሩ ችፍ ብሎ ሲሞ ምኑም ሲመጣ መቀያየር ይችላል። በጣም ሌላው ቻሌንጅ ልጆቹ በአሁን ባለው የተለያዩ ልጆች ፊልም፣ የካርቶን ፊልም፣ ጌም ይሄንን ነገር እያዩታል። ከዛኛው ምንድነው እያደረግንላቸው ያለው ነው? ፕሩፍ እያደረግንላቸው ነው። ባይዘው በልጅ ፕሮሞት ሲደረግ አይቻለሁ። አንድ ሶሻል ሚዲያ ላይ ሲዘዋወር የሆነ ሜካፕ ህፃን ልጅ 5 ዓመት ኢትዮጵያ አይነት ህፃን ላይ ሜካፕ ተሞክሮ ካይንድ ኦፍ ፕሮሞሽን እና በጣም ይሄ ህፃን ላይ ምን ሊያሳድር እንደሚችል አስብ። ምን እናርገው? እንዴት ባላንስ እናድርግ ነው አይደለ? እነኚህ ሁሉ ሀሳቦች አሁን ሲጠቃለሉ ወቀሳ አይደለም፣ የግል ምርጫ ነው። ነገር ግን ምን ያህል ርቀት ሄደን ንቁ ሆነን እነኚህ ጉዳዮች ማየት አለብን ነው። ስለዚህ ሚዛኑን የማምጣት አይደለ የማምጣት ጉዳይ ነው። ስለዚህ ሚዛኑን እንዴት እናምጣው? ባላንስ አድርገን ህይወታችን ውስጥ መኖር መቀጠል የምንችልባቸው እድሎችና አጋጣሚዎች አሉ ወይ? ምን መስራት አለብን? ይሄ እንግዲህ እኔ የማስበው ቅድምም ብዬሻለሁ ሱስ ነው ብዬ ነው የማስበው። ምክንያቱም አንድ ሰው ዋንስ በሜካፖች ይገባል፣ ግራጁዋሊ ምን ይሆናል? ያ ሜካፕ ፐርመናንት አይሆንለትም። አሁን ደግሞ ፐርመናንት የሆነ ቴክኖሎጂ እየመጣ ነው። ሰልፍ ስቲም ስለሚያሳጣ ማለት ነው። የሆነ ታይም ላይ ሌላ ሰው የሆነ ታይም ሌላ ሰው እንዳትሆኚ ፐርመናንት የሆነ ሶሉሽን እየመጣ ነው። ወደ ፐርመናንቱ ሲገባ ቶታሊ ሌላ ሰው ነው ሊሆን የሚችለውና ይሄንን ነገር ኮንሺየስ መሆን አለበት ማህበረሰቡ። ራስን መቀበል አለበት። ራስሽን መቀበል ከኮንፊደንስ በላይ ኮንፊደንስ እንደሆነ የናኦሚ ታሪክ ያሳያል። አሁን ምን ያክል አክሰፕታንስ እንዳገኘች ማየት እንችላለን። እስከ መሸለም ደርሳለች አይደል? በጣም የእሷ ነገር አስተማሪ ነው ብዬ ነው የማስበው። እንደውም ብዙ ሰው ኢንፍሉዌንስ ያደርጋል ፖዚቲቭ እና በዙሪያችን ያሉትን ኢንፍሉዌንሰሮች ይህንን ነገር ምን ያክል ማህበረሰቡን ወደ ፖዚቲቭ
ወይንም ወደ ኔጌቲቭ የነዱ እንደሆነ ማሰብ መቻል አለባቸው ብዬ አስባለሁ። አይ ቲንክ ራስን መቀበል እንዳለው ነው። ራሳችን ስንወደዋለን ወይ ከነምናምናችን ማለት እኔ ይሄ ነኝ፣ ቅድም አንስተሽዋል፣ እኔ ይሄ ነኝ፣ አፍንጫዬ አባቴን ይመስላል። የሆነ ዘመዶቻችን ሲያዩ ረጅም ጊዜ ሳያዩሽ አድገሽባቸው ወይኔ ቁርጥ እንትናን እኮ ነው የምትመስለው ተብለሽ በቃ የነሱ ማስታወሻ እንትናን እኮ ነው ወይ የእግዚአብሔር ስራ ወይ የፈጠረ አምላክ ተብሎ በጣም ተደንቀው ያዩሻል። የሆነ ነገርሽ ከሆነ አያት፣ ቅድመ አያት፣ አባት፣ እናት፣ አክስት፣ አጎት ጋር ሪሌት ያደርጋል። ዝም ብሎ የተፈጠረ ነገር የለም። ግን ራሳችን ወደነዋል ወይ? ምንድነው የሚባል ተረት አለ፣ ባለቤቱ ያቀለለውን አሞሌ ጭቆ ማን እንዲያነሳለት ነው? አንቺ ያቀለልሽውን አንቺነትሽን ልጅሽ እንኳን ሪዋርድ ላይ ሰጥሽ ይችላል። ስለዚህ ይሄ ደግሞ የሚመጣው ሰልፍ ዴቨሎፕመንት ላይ ነው ብዬ አስባለሁ። ናኦሚ ለምን ተቋቋመች? በጣም የተማረች ራሷ ላይ ብዙ ኢንቨስት ያደረገች ብዙ ሀገር የተማረች ሴት ናት። ለሰዎች መብት የምትቆም ሴት ናት። እሷ ብቻ አይደለችም። ኬንያ ውስጥ ወደ 1 ሚሊዮን በላይ የቲክቶክ ፎሎወር ያላት የኬንያ ናይሮቢ ላይ ከትወ የምታደርግ አይታችኋት ይሆናል። በጣም ቫይራል በቃ ጸጉር የሌላት በራሷ ዲዛይን በራሷ ሜካፕ የኬንያን ሰዎች በጣም ኢንስፓየር የምታረግ በጣም ነው የምወዳት። ፊዚካሊ በፋሽን ኢንዱስትሪው ፊት ላታረግ ትችላለች። ሰውነቷ ገዘፍ ያለ ነው። ግን ራሷን አውቀው ራሷን ተቀብለው ራሷን ወዳው ለሌሎች ሰዎች እያሳየች ነው። በጣም ሻይን ታረጋ። ሰው ሁሉ ወጥቶ ነው በፍቅር የሚያያት። አንዳንዱ ደግሞ እንደሷ ሁሉ ቢራመዳለ ፈን የሚያረጋለ ሁሌ አይን አዲስ የሆነች ሴት ናትና ራሳችንን እንወደዋለን ወይ? አይደረግ አይደለም። ቅድም ብዙ ቶፒኮችን አንስተናል። ኢንቨስትመንት፣ ኢኮኖሚ ፓርት፣ ጤና። ከነዚህ አንፃር ኮንሽስ ሆነን ራሳችን መጠየቅ አለብን። ለምን ነው ማረገው? ኢቨንት ስላለኝ ነው? ለምንድን ነው ማረገው? ጓደኛ ያስገድዳኝ ነው? ቫሊዴሽን ፈልገኝ ነው? ለምንድን ነው ማረገው? እኔስ ራሴ የኔ ልዩ የሆነ ነገር የለኝም ወይ? ከዚህ 8 ቢሊዮን ህዝብ ልዩ የሆነ ነገር የለኝም ወይ? ሰልፍ ላብ ያልነው ላይ ለምሳሌ ራስን መውደድ፣ ራስሽን ብትወጂ ብቻሽን ምን ትጠብሻለሽ ማለት ሌላው ሰው አንቺን ዋጋ ካልሰጠሽ ማለት እንትና ብቻሽን ራስን መውደድ እኮ ብሎ ነው ሰው የሚያደርገው። ባይዘው አንቺ ጸጉር ቤት ስትሄጂ ይሄንን ነገር እንትን ሲሉሽ አድርጊ ሲሉሽ ምንድን ነው የሚለው? ራስሽን ጣልሽ፣ ተጎሳቆልሽ፣ ለምንድን ነው ይሄንን ማታረጊው? ስንት አይነት አማራጭ እያለሽ አይነት አይደል የምትባዩ። ስለዚህ ሰው ምንድነው አንቺ ውስጥ የሚፈጥረው ነገር ይሄ ራሴን ጠልቼዋለሁ ማለት ነው። ተጎሳቁያለሁ፣ መቀጠል እያለብኝ አልተቀጠልኩም ነው ብለሽ ነው የምታምኚው? እኔ ፐርሰናሊ ሳይሆን ሚጭሩብሽ ነገር አንቺ እንደ መቋቋም አትቺ ከሆነ ሚጭሩብሽ ራስሽን እንዳልወደድሽ ነው የሚያስቡትና ያ ተጽዕኖ ያለ ነው። እኔ እንደውም ከዛ በላይ ያለ መሰልጠን የፋርነት ምልክት ነው ተብሎ የሚታይ ይመስለኛል። እቺ ኮንዘርቫቲቭ ናት፣ ወቅት አጠብቃለች፣ ፍሌክሲብል አትሆኝም እንዴ? ከዘመኑ ጋር ሂጃ ምንድነው አንቺ እንደዚህ ሞክሪ፣ ምን ትሆኛለሽ? ትሞቻለሽ፣ ትቃጠያለሽ አይነት ነገር የሚመስል ፊሊንግ አለው። የሆነ የሚገፋሽ እንድታደርጊው ኤቭሪዌር እኮ ነው። ሰርክልሽም ሶሻል ሚዲያውም ቅድም አንስተነዋል አይደለ? የምትሰሪበት ቦታ ላይ ያለውም ብቻ ዞር ስትይ በዚህም ሂደሽ ሰርቪስ የምትፈልጊበት ቦታ ላይ ጸጉር ቤት ምናምን ስትሄጅ ውስዋስ ነው የሚባለው በቃ እንድታረጊው በህልምሽም እንዲመጣ ደግሞ ማታ ነካ ነካ ስክሮል እያረግሽ ኢንስታግራም ላይ ቲክቶክ ላይ የሆነ የሌለ ፋንሲ ነገር ታያለሽ እና ቤት አምሮብሻል ታያለሽ። ጉትጎታ አለው አይደል? በተለይ አገልግሎት ሰጪ ቅድም ያነሳነው ጉዳይ አገልግሎት ሰጪ ተቋማት ጉትጎታቸው የሰውን የአንድ ሰው አስተሳሰብ ተጽዕኖ ላይ መጣል የሚችል አቅም እየኖረው ነው እኮ አንዱ ችግር እንደ ችግር ልናነሳ የፈለግነው የሰውን ፍላጎትና የሰውን ምርጫ ማክበር ከሌለ ተጽዕኖ በጣም ሰፊ ነው የሚሆነው አይደለ? ምክንያቱም እንዳለ ሁሌ ጉትጎታ አለ፣ ሁሌ ጥያቄ አለ። ስለዚህ ለማድረግ የሚገደዱ ሰዎች ቁጥር ሊጨምር ይችላል። ከማድረጉም በላይ ደግሞ ውድ የሆነ ካላረግሽ ራሱ ሌላ ተጽዕኖ አለው። ባይዛይ እኔ ሊፕስቲክ አንዷ ጓደኛዬ ስታወራ ሊፕስቲክ እንደዚህ ያው የሚለቀው ይታወቃል አይደል? እንዴት እንደዚህ አይነት ተከፋይ ሆነሽ ይሄንን ሊፕስቲክ ትቀበያለሽ የተባለ ንዝዝ ታረጊና እንደዚህ ስትይ ብራንዱ ታይቶ ዋው
ስታተስሽን ያሳያል፣ አቅምሽን ያሳያል። ከዛ ያ ደግሞ ኢኮኖሚካሊ አንቺን ተዲልሻል። ጸጉርም እኮ እንደዛ ነው ያደርግብሻል። ጸጉርም እኮ አይነት አለው አይደል? ማለት በሀገር ደረጃ በቲክነሱ አይደል? የጸጉር ቲክነስ ደረጃ ታይፕ ደረጃ ዋጋው በጣም ትልቅ አለ፣ በጣም ደግሞ አነስ ብሎ የምትገዣው አለ። ሰው አይቶ የሚያውቀው ነገር ማለት ነው። ሰው አይቶ የሚያውቀው ነገር ነው። እና ያንቺ የመክፈል አቅም ነው የመክፈል አቅምሽን ታስተዋውቂያለሽ እግረ መንገድሽን ማለት ነው። በዛ ላይ በሴሌብሪቲም ትጠሪ የእንትናን ጸጉር ነው ያደረገችው ስም መጥራቱ አስፈላጊ አይደለም እንጂ የከሌ ጸጉር ነው ይሄ እንትናን ነው የሚመስል። እንደውም አንድ ቀልድ ትዝ አለኝ። ጸጉርሽ እንዴት ነው ያምራል የራስሽ ነው አሳያለሁ ከፈለክ ሪሲቱ አለኝ። በደረሰኝ ነው እናረጋግጠው አለ ሪሲቱ አለኝ። እና አክሰፕት አድርገነዋል። ድሮ የሷ ጸጉር ነው እንትን ነው ነበር። አሁን ደግሞ ኦን ታረጋዋለች ወይስ ክራይ የሚጀመር ይመስላችኋል ጋይስ? ክራይ ለኢቨንት አይቻለው ማስታወቂያ ክራይ ይኖራል። ለኢቨንት ኤክስፔንሲቭ እየሆነ በጣም ፒውርሊ የራስሽ የሚመስል አለ፣ ትንሽ የሚያስታውቃል ምናምን አይደል? አንዳንዴ በጣም ፋሽን የሚያውቁ ራሱ የሚወዛገቡበት አይነት ጸጉር ያለ ይመስለኛል። ሰው ቢችል ውዱን ነገር ነው እኮ ማድረግ የሚፈልገው አይደል? ምክንያቱም ውድ የሆኑ ነገሮች ኳሊቲ ናቸው። የኢምፕሊኬሽኑ ያ ነው። ኳሊቲ ብቻ ሳይሆን የመክፈል አቅም። ስለዚህ ስታተስ ካለሽ ውድ ነገሩን ታደርጊያለሽ፣ ከሌለሽ ደግሞ አነስ የሚለውን በኳሊቲም በገንዘብ በራሱ በሚያወጣው ወጪም አነስ የሚለውን ታረጊያለሽ። ያ ነው ጥቆማ የሚሰጠው። የመግዛት አቅምሽ ምን ያህል ነው የሚለውን ጥቆማ ይሰጥሻል። ያ ብቻ አይደለም ችግሩ። ከዛ ይመጡብሻላ ይሄን ማድረግ ስለማትችል ነው ይሄን ያደረገችው ተብለሽ ሌብል እንድትደረጊ እድል ይሰጣል። ያ ደግሞ በራስ መተማመንን ራስን ከሌሎች ጋር የማነጻጸር ስነ ልቦናን ይጨምረዋል። ራስሽ መታነጻጸሪበትን ሌቭል ይጨምረዋል፣ በራስ መተማመንሽን ይቀንሰዋል። ያ የስነ ልቦና ጫና አለው ነው። ስለዚህ ስታንዳርዱን ለማሟላት የምንሄድበት ርቀት የኛን አካላዊም ሆነ ስነ ልቦናዊ ጤና የማይጎዳ መሆን አለበት። ከጤና አንፃር የምንጠቀማቸው እያንዳንዳቸው እቃዎች ንጽህናቸውን የጠበቁ ናቸው ወይ? ወደ ውስጣችን በሽታን የማያመጡ ናቸው ወይ? ለማህበረሰቡ አደጋ ከጤና አንፃር አደጋ የማይሆኑ ናቸው ወይ የሚለውን በደንብ ንቁ ሆነን ማየት አለብን። ለሚቀጥለውም ትውልድ መጠንቀቅ አለብን። ምርጫችንን እያከበርን ግን ጥንቃቄዎቻችን ደግሞ ሊዘነጉ አይገባም። የሚመለከተው አካልም እዚህ ላይ መስራት ያለበት ይመስለኛል። በተለይ ይሄ ማህበራዊ ሚዲያን የተቆጣጠሩ ኢንዳስትሪው ላይ የሚሰሩ እኔ በጣም ጥሩ ሰዎች አሉ ባይዘው ኢንዳስትሪው ላይ እየሰሩ ግን ባላንስ መደረግ እንዳለበትም ቢዝነስ ነው ያወራሉ። ኮስሞቲክስ ላይ የምትሰራ አላስታውስም ስሟን፣ ኮስሞቲክስ ነው እንትኗ። እሷም የምትጠቀምበትን ወይ በተመጣጠነ መልኩ እንዲህ ሰውነቷን ጤናዋን በማይጎዳ መልኩ ለሌላውም ማህበረሰብ ታስተምራለች። ግን ምን መሰለሽ ምርጫ ሆኖ ከመጣስ ለምሳሌ የግለሰቡ ዲሲሽን ነው። አንቺ ትነግሪያለሽ ቢነግርም እኔ ግን ይሄ ነው ሳቲስፋይድ የሚያደርገኝ እኔ ሊያስደስተኝ የሚችል ለራሴ ዲዘርቭ ማድረግ የምፈልገው ለኔ የሚገባኝ ይሄ ነው ብሎ ከመጣ ቢመጣ እንኳን ምን ያክል ከጤናው አንፃር ቅድም ያነሳናቸው በጣም ክሪቲካል ነገሮች አሉ። እንዋባለን ብለን አጌጥ ሲሉ ይመለጡ አይነት ተረት ነው። እንዋባለን ብለን ወደ ቤታችን ይዘነው የምንመጣው ኪሳራ ሊኖር ይችላል። ብዙ ነገሮች ኤክስፖዝድ የሚያደርጉን ለበሽታ የሚያጋልጡን። ለምን እኔ ቆዳ ይፈንገዝ እያዛለሁ ያምርብኛል ብዬ ሄጄ ለምን እያዛለሁ? ለምንድነው በደም ንክኪ ለሚተላለፍ በሽታ ራሴን ኤክስፖዝድ ማድረገው? ተቀቅሏል ወይ ብዬ ብጠይቅ ይገሉኛል? ይሉንታው ምን አስፈለገ? እዛ ጋር ዲፎልቱ ለምን አስፈለገ? አንድ ጥያቄ ከሆነ አይደል እንዴ? ስለዚህ ኮንሺየስ መሆን አለብን። ማድረግ መብት ነው፣ ግን ማንበብ አለብን፣ ማዳመጥ አለብን። ይሄ ነገር ምንድነው? ይሄን ባረገው በሚቀጥለው ፕሮሰስ ባላደርገው ስነ ልቦናዬ ላይ ችግር ያመጣል። ሰዎች ክሪቲክስ ሊተቹኝ ይችላሉ። አንቺ ዛሬ ሳላማረብሽም ቢሉኝ ለምሳሌ ብዙ ጸጉር አድርጌ አላማረብሽም ቢሉኝ እቋቋመዋለሁ ወይ ኔክስት ባልችል ጊዜ ባጣ? ሁለተኛ የቱ ጋር ኢንቨስት ላድርግ?
እንደ ግለሰብ የሚጠቅመኝ የቱ ነው? ለዚህ ለውበቴ ለኤክስተርናል ውበቴ ኢንቨስት ላድርግ ለውጫዊ ውበቴ ወይስ ለውስጣዊ ውበቴ ነገ ማርኬቱን ዊን ማድረግ ለምችልበት ለቢዝነስ ኬዜ ኢንቨስት ላድርግ የሚለው በደንብ መረዳት መቻል ምርጫ ውስጥ። ሁለተኛ ቅድም ያላችሁት ነው ልጆቹ በፊልም በሁሉ ነገር ያዩታል። እኔ ሳረግላቸው አባታቸው ሲያረግላቸው ኮንፊርም እናረጋቸዋለን እና በቃ አረጋግጠን እነሱ ደግሞ ሞር ከዚህ በተሻለ ይሄዳሉ። ስለዚህ የወላጅ ኃላፊነት የማህበረሰብ ኃላፊነት ያንን ፋንሲ ነገር ስለቀው ጓደኞቼ ላይ የሚፈጥረው ሳይኮሎጂካል ክራይስ አለ ወይ እንደጎደለባቸው ይሰማቸው ወይ እነዚህ ነገሮች መጠየቅ አለብን። አናድርገው አይደለም ማድረግ መብት ነው። ስለዚህ ምርጫዎቻችን ፍላጎቶቻችን ሚዛን ላይ ያስቀምጠን ራሳችንን መመልከት አንድ እኔ ብቻ እንድኖር አይደል ቅድም እያለ ነበር ሁለት ቨርዥን ያለኝ ሰው ሳልሆን አንድ ቨርዥን ያለኝ ተቻችለን ባላንስ አድርገን ሚዛናዊ ሆነ ንቁ ሆነ እነኚህ የስነ ውበት ጉዳዮችን በጣም በከፍተኛ ፍጥነት እየመጣ ያለውን የስነ ውበት ስታንዳርድ እና ልኬት ማየት መገንዘብ መረዳት ያስፈልጋል።